በምስራቅ አውሮፓ የምትገኘው ቤላሩስ ሩሲያ፣ ዩክሬን፣ ፖላንድ፣ ሊቱዌኒያ እና ላትቪያ ያዋስኗታል። ቤላሩስ 9.3 ሚሊዮን የሚጠጋ ሕዝብ ያላት ሲሆን ቤላሩሲያኛና ሩሲያኛ መንግስታዊ የሥራ ቋንቋዎች ናቸው። አገሪቱ በባህል፣ በፖለቲካ፣ በደህንነትና በንግድ ከሩሲያ ጋር የጠበቀ ወዳጅነትም አላት። ሰፋፊ ሜካናይዝድ እርሻዎች፣ በኢንዱስትሪው በኩልም የማሽነሪ ትራክተር ምርቶች እንዲሁም የኬሚካል ምርቶቿ የኢኮኖሚዋ መሠረት ናቸው። በወታደራዊና ደህንነት ዘርፉ ከፍተኛ አቅም ከገነቡ ሀገራት ተርታ የምትሰለፈው ቤላሩስ በወታደራዊ ቴክኖሎጂና ኢንዱስትሪዎች በኩልም ከሩሲያ ጋር በጥብቅ የተቆራኘች ናት። የራሷ ጠንካራ ወታደራዊ ኢንዱስትሪዎች የገነባችው ቤላሩስ በተለይም በታንክ፣ በኤሌክትሮኒክስ ዋርፌር፣ በራዳር መከታተያ፣ በመረጃ መሰብሰቢያ ስርዓቶች፣ በድሮን፣ በወታደራዊ ተሽከርካሪዎች፣ በሚሳኤል ስርዓቶችና የአየር ኃይል የጥገና ስራዎቿን በማዘመን ረገድም ከፍተኛ አቅም ከገነቡ ሀገራት ተርታ ትሰለፋለች። ሩሲያም ዋነኛ የገበያዋ መዳረሻ ናት። የቤላሩስ ጦር በምድር በአየርና በባህር ኃይል የተገነባና ዘመናዊ የጦር ክፍል ያሉት ሲሆን ከ50 ሺህ በላይ መደበኛ ወታደሮችና በ100 ሺህ የሚቆጠር ተጠባባቂ ሰራዊት አለው። ከሰሞኑም በቤላሩስ የመከላከያ ሚኒስቴር ዲሚትሪ ፓንተስ የተመራና የአገሪቱ ከፍተኛ የወታደራዊ ካምፓኒዎችና የዘርፉን ኤክስፐርቶችን የያዘ ልዑክ በአገራችን ይፋዊ የሥራ ጉብኝት እያደረገ ነው። ከጉብኝቱ ጎን ለጎን ኢትዮጵያና ቤላሩስ በወታደራዊ ዘርፉ በጋራ ለመስራት የሚያስችል የሁለትዮሽ የመግባቢያ ስምምነት ተፈራርመዋል። የኢፌዴሪ መከላከያ ሚኒስቴር ኢንጂነር አይሻ መሐመድና የቤላሩስ አቻቸው ዲሚትሪ ፓንተስ የተፈራረሙት የመግባቢያ ስምምነት የሀገራችንን ወታደራዊ ቴክኖሎጂና ኢንዱስትሪ ለማሳደግና በወታደራዊ ምርቶች ራሳችንን ለመቻል እየተደረገ ላለው ጥረት ከፍተኛ ጠቀሜታ የሚያበረክቱ ናቸው። የአፍሪካ የፖለቲካ የኢኮኖሚና የባህል ማዕከል በሆነችው ሀገራችን የሚሰሩ የኢንዱስትሪ ምርቶችም የጋራ ገበያና ተጠቃሚነትን ለመፍጠር ምቹ መደላድልን ይፈጥራሉ ተብሎ ይጠበቃል። እነሱ ወታደራዊ ኢንዱስትሪዎች ከኛ ወታደራዊ ኢንዱስትሪዎች ጋር በጋራ ሆነው በጋራ ዲዛይን ተደርገው በጋራ የምንሰራበት የኛን የራስ የመቻል ሂደትን የምናጠናክርበት ከኛም አልፈን በቀጠናችን ሆነ በአህጉራችን እነዚህን ወታደራዊ ምርቶች ፍላጎት እንዳለ ስለሚታወቅ እነዚህ ምርቶች በጋራ አምርተን ለገበያ በጋራ የምናቀርብበት ወደ ኤክስፖርት የምናስሸጋግርበት ስምምነቶችን ነው ዛሬ ያደረግነው። የቤላሩስ ፕሬዝዳንት አሌክሳንደር ሉካሾቭ እና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በ2024 ካዛን ሩሲያ በተካሄደው የብሪክስ ጉባኤ ላይ ተገናኝተው በጋራ ሊሰሩ በሚችሉባቸው ጉዳዮች ላይ መወያየታቸው ይታወሳል። ከሰሞኑ የተፈረመው የመግባቢያ ስምምነትም የሁለቱ ወዳጅ ሀገራት መሪዎች የተፈራረሙትን ስትራቴጂካዊ ስምምነት ወደ ተግባር ማሸጋገር የሚያስችልና አገራቱ የነበራቸውን የረጅም ጊዜ ወዳጅነትን የሚያጠናክር ነው። ከወሰናቸውና ከፈረምናቸው ሰነዶች ተነስተን በጋራ እንዴት አድርገን በፍጥነት ወደ ስራ እንገባለን የሚለውንም እንዲሁ ምናይ ይሆናል። የቤላሩስ ዛሬ እዚህ የመጣው ዴሌጌሽንም ኢትዮጵያ በምታከብረው የኢትዮጵያ አየር ኃይል የ90ኛ ዓመት ክብረ በዓል ላይም የራሱን አስተዋጽኦ ያበረክታል። ወታደራዊ ምርቶቻቸውንም ለኤግዚቢሽን ያቀረቡ መሆናቸውን እናውቃለንና እሱንም እዚህ የሚያሳየው ይሆናል። ኦልሬዲ ትብብሩ ወደ ተግባር የገባ መሆኑን ከዚሁ መረዳት ይቻላል። ሁለቱ ወዳጅ ሀገራት የጀመሯቸውን የተለያዩ ፕሮጀክቶች ከማጠናከር ባለፈ የመግባቢያ ስምምነቱ አዳዲስ ዘርፎች ላይ ለመሰማራት የሚያስችልም ዕድል የፈጠረ ነው። Это меморандум о военно-техническом сотрудничестве, а также дорожную карту. ከኢትዮጵያ ጋር በተለይም ከአየር ኃይል ጋር ለረጅም ጊዜ የቆየን የሥራ ግንኙነት አለን። አሁንም የተለያዩ ፕሮጀክቶችን በመቅረጽ በጋራ እየሰራን ሲሆን የዛሬው የመግባቢያ ስምምነት በተለያዩ ዘርፎች ለመሰማራት ዕድሉን የከፈተ ነው። የቤላሩስ ወታደራዊ ካምፓኒ አመራሮችና የዘርፉ ኤክስፐርቶች በሀገራችን ያደረጉት ጉብኝትና የተፈጸሙት የስምምነት ፊርማዎች ተግባራዊ መሆን የሀገራችንን ወታደራዊ አቅም ለማሳደግና የቴክኖሎጂና የልምድ ልውውጥ ለማድረግ ያስችላሉ። ሀገራችን በወታደራዊ ምርቶች ራሷን ለመቻል እያደረገች ባለችው ጥረት በተለይም በወታደራዊ ኢንዱስትሪ ዘርፉ ልምድና አቅሙ ካላቸው ሀገራትና ካምፓኒዎች ጋር በትብብር መስራቷ የሚሰጠው ጠቀሜታ ከፍተኛ ነው። ለዚህም በዘርፉ ልምድና አቅም ያላቸው ሀገራት አንዷ የሆነችው ቤላሩስ ጋር በሀገራቱ መሪዎች መካከል የተደረገውን ስምምነት ወደ ተግባር ለመለወጥ በመከላከያ ሚኒስትሯ ዲሚትሪ ፓንቶስ የተመራው ከፍተኛ የወታደራዊና የካምፓኒ አመራሮችና የዘርፉ ባለሙያዎች ጉብኝት ዘርፈ ብዙ ጠቀሜታ ይገኝበታል ተብሎ ይጠበቃል።